የትርሲት ጀግና ባል ኪሩ በስተመጨረሻም ግርማን አገተና ከወይዘሮ ዝናሽ ጋር መከራውን እያበላው ይገኛል። አቶ ግርማ ደግሞ ወይዘሮ ዝናሽ በጥፊና በቦክስ ስትለው አንተ ጉደኛ እኔን ነበር እንዴ ስትጫወትብኝ የነበረው? ኪሩ እኮ አንተ መሸፈን ያለብህን የትዳር ቦታ ሸፍኖ ትርሲትን ወደ ውጭ ሀገር ሄዳ እንድትታከም ያደረገ ነው። እኔን ከአንተና ከልጅ አረመኔ የጠበቀኝ ሰው ነው። ስለዚህ እሱን ምንም እንድታደርግብኝ አልፈልግም እያለች እንግዲህ ራሷን መቆጣጠር ያቃታት ሴትዮ እጅግ በጣም በሚያሳዝንና በሚገርም ሁኔታ እውነታውን በሙሉ እያንዳንዱ እያብጠረጠረች ነገረችው ማለት ነው። እሱም በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር አቅቶት ከሚባለው በላይ እየተሰቃየና እንዲሁም ደግሞ ልኩን እያገኘ ይገኛል ማለት ነው። በጣም የሚገርምና የሚያሳዝነው ነገር ደግሞ እንግዲህ ኪሩ ትርሲትን ወደ ውጭ ሀገር ከመላኩ በኋላ እጅግ በጣም የሚገርምና የሚደንቅ ነገሮችን እያደረገ ይገኛል። እሱም ምንድነው እናቷን አደራ ብላ ስላለችው አደራውን ለመወጣት ብዙ ነገር እያደረገ ነው። ከዛም በላይ ደግሞ ከሚባለውና ከሚጠበቀው በላይ ብዙ ችግሮችን ለማለፍ መስዋዕትነት እየከፈለ ይገኛል ማለት ነው። ኪሩ እንግዲህ ትርሲትን እጅግ በጣም ስለሚወዳት ስለሚያከብራት ብዙ መስዋዕትነትና ዋጋ ስለከፈለላት ወደ ውጭ ሀገር ሄዳ እንድትታከም ብዙ ነገር ደክሟል፣ ለፍቷል። መጨረሻ ላይ ግን ከሚባለው በላይ በእንደዛ አይነት መልኩ እሱን አግቶ ሊያሰቃየው በፈለገ ጊዜ እሱ ግን በሚፈልገው መልኩ አቶ ግርማን አጠላልፎ የክፉ መጨረሻ ሰው ዋጋ ምን እንደሆነ አሳይቶታል ማለት ነው። እንግዲህ ወደደም ጠላም እሱ ከሚፈልገው በላይ ይሄን ነገር ማድረጉ በጣም ትልቅ ነገር ነው ማለት ነው። አቶ ግርማ በተደጋጋሚ እየተናገረ የነበረው የላምሮትን ፍቅረኛ ጆን ክሩቤልን አግተህ እንድታሰቃይልኝ እፈልጋለሁኝ ብሎ ሲል እሺ ነበር እያለው ማለት ነው። አይደለም ማገት እኔ ብገለው ለራሱ ምንም ችግር የለብኝም፣ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ መጋፈጥ እችላለሁ፣ ለኔ ተውት እያለ ነበር ያለው ማለት ነው። እና መጨረሻው ይሄ መሆኑ በጣም የሚያስጠላና የሚገርም ነገር ነው። እንግዲህ ለተፈጠሩት እያንዳንዱ ነገሮች ዋጋቸውን መክፈል እንዲሁም ደግሞ ዋጋቸውን ማድረግ ያለበት ቦታ ላይ ዋጋ ከፍሏል ማለት ነው። ስለዚህ እያንዳንዱ የሆነውን ነገር መጋፈጥ የሚፈልገው ኪሩ ግርማን ጠምዝዞ መጣል ነው ማለት ነው። ላምሮትም እያንዳንዱ የሰራችውና ያደረገችው ነገር በሙሉ የእጇን እያገኘች ትገኛለች እና እሷም አሁን ላይ ትልቅነትን ያገኘች ያሸነፈች መስሏታል። እና ምንም ቢሆን ምንም ግርማና ላምሮት የእጃቸውን ማገኘታቸው ግልጽ ነው። በየትኛው መንገድ ቢሆን እንግዲህ ኪሩ እንደማይሸነፍና ታግቶ እንደማይሰቃይ ግልጽ ነው። ወይዘሮ ዝናሽ አሁን አጣብቂ ቦታ ላይ ገብታለች። የትርሲት አባት የነበረው ከሌላ ሴት ወልዶ ልጄን ከዘመዶቿ ጋር ትቀላቀል፣ ከእህቷ ጋር ትቀላቀል፣ እኔ በጣም ታመም ያለሁ 2 ወር ነው የቀረኝ፣ ልሞት ደርሻለሁ እያለች እንግዲህ እየተመላለሰች ትገኛለች። እሷም ከሚባለው በላይ ዋጋ መክፈል አቅቷት የመጨረሻ ጣፈንታዋ በእንደዚህ አይነት መሆኑ በጣም ያሳዝናል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። አቶ ግርማ በመጨረሻ የእጁን አገኘ። እያንዳንዱ ዋጋና መስዋዕትነት ለመክፈል እንዲሁም ደግሞ ከሚባለው በላይ ችግሮችን ለመጋፈጥ ኪሩ ቆሞ ተነስቷል ማለት ነው። መክሊትን የትርሲትን እህት አገኝቷት እሷም እህቷን የምታገኝበት ጊዜ በጉጉት እየጠበቀች መክሊት ትርሲት ስማችን ይመሳሰላል አይደል?
እህቴ ታምራለች ወይ ምንድን ነው እያለች ደጋግማ መጠየቅ ጀመረች። እሱም በጣም ግራ ተጋብቶ ስለነበር አረ ተረጋጊ፣ ምንድን ነው እንደዚህ መሆን? ምንም ቢሆን ምንም እህትሽ ናት። ስለዚህ የተፈጠረውን እያንዳንዱ ነገር በምንም አይነት ሁኔታ መቀየር አይቻልም። እህትሽ ታማ ውጭ ሀገር ለሕክምና ሄዳለች። ስለዚህ የሚያስፈልገው ገንዘብ ደግሞ የግድ መስዋዕትነት ተከፍሎ ነው። ስሚ መክሊት፣ እዛ ቤት ብትመጪ ማንም ሰው ሊጠላ አይችልም። ምክንያቱም አንቺ እህቷ ብቻና ብቻ ነሽ። ከምታስቢውና ከምትዩ በላይ ግን እውነቱን ልንገርሽ፣ አቶ ግርማ ያሰቃያችኋል። አቶ ግርማ ይገላችኋል። በተለይ እናትሽ እንደዚህ ታመው እዛ ቤት በተደጋጋሚ ቢመላለሱ ከሚባለው በላይ ሌላ ችግር ይፈጠራል። ለምን ብትሉ እሱ አይደለም ለገንዘብ ውርስ መታችሁ ቀርቶ በቃ እንደዛ ነው የሚያስበውና ለሁሉም ነገር መረጋጋቱ መልካም ነው። የሚያስፈልገውን ነገር እኔ እየመጣሁኝ ጠይቃችኋለሁ። ግርማ ምን አይነት ሰው እንደሆነ በደንብ ስላልገባችሁና ስላልተረዳችሁ አልፈርድባችሁም ብሎ ነው የተናገረው ማለት ነው። የመክሌት እናትም ደግሞ ከሚባለው በላይ ደስ አላትና ወይኔ እንዴት ይገርማል! ይሄማ አንተ የምትረዳን ከሆነ ወይንም ከጎናችን የምትሆን ከሆነ ሁሉንም ነገር ደስ እያለን እናደርገዋለን። አትጨናነቅ። መቼም ቢሆን መቼም አንተ ባላሰብከውና አንተ ባልገመትከው መልኩ ነገሮቹ ሊሳኩና ሊሆኑ ይችላሉ። አየህ፣ እያንዳንዱ የተፈጠረውና የሆነው ነገር ጊዜያዊ ደስታን እንጂ ሰላምን አይሰጥም እና እኔ ምንም እምለው ነገር የለም። ስለዚህ ለተፈጠረውም ለሆነውም ነገር በሙሉ እድሜ ዘላለም የሚገርም ነገር መሆኑ በጣም ያናድዳል ማለት ነው። እና እንግዲህ ኪሩ አሁን ላይ ለአምሮትና ግርማ ምን ለማድረግ እንዳሰቡ በጣም እየገመተ ይገኛል ማለት ነው። አሁንም ከሚባለው በላይ ራሷን መስዋዕትነትና ዋጋ ከፍላ የመጣችው ሴት ልጇን ከእህቷ ጋር ለመደብለቅ ብትፈልግም መጨረሻ ላይ እንግዲህ ከሚባለው በላይ ብዙ ነገር ያደረገችው በእንደዛ አይነት መልኩ መቀጠሉ በጣም አሳስቧታል። እና ትርሲትም የህይወት ታሪኳን ስትሰማ በጣም ነው የደነገጠችው። በቃ እኔ እንደዚህ ቤተሰብ አለኝ እንዴ? እኔ እንደዚህ የሚያስብልኝ ሰው አለኝ እንዴ? እያለች በጭንቀትና በደስታ ብትሆንም መጨረሻ ላይ እንግዲህ ከሚባለው በላይ ሁሉም የእጁን እንደሚያገኝ ግልጽ ነው ማለት ነው። እሷ እንትን ያለችው ነገር ቢኖር የትርሲት እናት ለአምሮትና ግርማ እያደረጉ ያሉት ነገር ልክ እንዳልሆነ እንዲሁም ደግሞ አሁን ይቺ ከትርሲት አባት ላይ ልጅ ወልጃለሁ እያለች የመጣችው ለህይወቷ ከባድና ትልቅ ነገር እየመሰላት ተገኝቷል። እና ኪሩ እኔ ላምን አልችልም። ምንም ቢፈጠር ምንም እችን ሴትዮ በእንደዚህ አይነት መልኩ መቀበላችን ስህተት ነው። ከምታስበውና ከምትለው በላይ እኔ ብዙ ዋጋና መስዋዕትነት የከፈልኩት ለዚህ ለቤት ነውና እስከማውቀው ድረስ የትርሲት አባት አይደለም ከሌላ ሚስት ጋር ተኝቶ ልጅ ሊወልድ ቀርቶ ለእኔ ያለው ክብር ያለው መውደድ እንደ ቀላል እንዳይመስልህ። ግን መጨረሻ ላይ ይሄ የተረገመና አረመኔ ሰው ቢገለውም ሁሉም ነገር ለበጎ ነው ብላ ዝናሽ ራሷን ማጽናናት ጀመረች ማለት ነው። ኪሩም እጅግ በጣም እንትን ብሎት በቃ አትጨናነቂ እናቴ፣ ለሁሉም ነገር ጊዜና ሰዓት ይከፍለዋል። ግርማም ቢሆን እንደዚህ ያደረገውን በሙሉ የእጁን ያገኛል። ስለዚህ ምንም አትጨናነቂ ብላ አለቻት። ወይ ጉድ! ራሷንም መቆጣጠር ቢያቅታት የመጨረሻዋ ውሳኔ ግን ከባድና አሳዛኝ ነገር ነበረ። መጨረሻው እንግዲህ ሌላውና ትልቁ የሚያሳብደው ነገር ደግሞ ኪሩ አሁን ላይ እንግዲህ ይሄ የላምሮት ወንድም የላምሮት ጓደኛ የሚባለው ሰውዬ እሱን እየተከታተለ መውጫ መግቢያውንም ነግረዋለች። ከኛ ቤት ወደ ቤቱ ከሰፈር ሰፈር ነው የሚንቀሳቀሰው ብላ
ለአምሮት ለጆ ስትነግረው ይሄን ነገር በጥንቃቄ መስራት አለብህ አባዬ፣ ምንም ነገር ብታደርግ የምሬን ነው ምልህ፣ አንድ ስህተት ካየብህ እንደሚጠላህ መረዳት አለብህ ብላም አለችው። እሱም ደግሞ በጣም ስለተናደደና ራሱን መቆጣጠር ስላቃተው አቶ ግርማ ወደ ጆ ጋር ሄደና እንዴ ሁሉም ነገር ለበጎ ነው። እያንዳንዱ የተፈጠረውና እያንዳንዱ የሆኑት ነገሮች ዋጋና መስዋዕትነት ያስከፍላሉ። ስለዚህ በዛም ሆነ በዚህም ለሚሆነው ነገር በሙሉ ምንም ነገር አታስብ። ጊዜና ሰዓቱን ከፍሎ የሚሰጥህ አንድ ነገር ብቻና ብቻ ነው እና ለእኔ ደግሞ ይህንን ነገር ካደረግክልኝ እመነኝ፣ ወደድክም ጠላህም ምንም አደረግክም አላደረግክም እያንዳንዱ የሰራሃቸውን ነገሮች በሙሉ የምታገኝ ይሆናል ብሎ ነው ያለው ማለት ነው። አንተ ቀኝ እጄ ትሆናለህ አይደለም ልጄን ራሴን አሳልፌ እሰጥሃለሁኝ ከኔ ጎን አብረህ በመስራትህና እሺ በማለትህ በጣም እድለኛ ነኝ እያለ አለው ማለት ነው። እንግዲህ መጨረሻም ላይ አረ ችግር የለውም ምንም አትጨናነቅ፣ ሁሉንም ነገር በጊዜ ሂደት እናስተካክለዋለን። ምክንያቱም አንተ ከምታስበውና ከምትለው በላይ እኔ ብዙ ነገሮችን ለማለፍና ብዙ ነገሮችን ለመስራት እገደዳለሁኝ ብሎ ተናገረ ማለት ነው። ይህንንም ነገር እንግዲህ ለማድረግ ቆርጦ የተነሳውና በምንም አይነት ሁኔታ ወደ ኋላ መመለስ የማይፈልገው ሰውዬ ዛሬ ላይ እጅግ በጣም በሚገርም ሁኔታ ነገሮቹ ከሚባለው በላይ መስዋዕትነት እያስከፈለው ይገኛል። አቶ ግርማ እየተናደደም ይገኛል። ፋይሉንም ለማግኘት ከእሷ ጋራ በየትም ብለሽ በየትም ማምጣት አለብሽ እያለ ነው ያለው ማለት ነው። እና ስለዚህ ከሚታሰበው በላይ እሱም የተናደደውና የሆነው ነገር ለአምሮት እንግዲህ ወደድሽም ጠላሽም እስካሁን ያደረግሽውን ነገር በሙሉ ፊት ለፊት መጋፈጥ አለብን፣ ጠንካራ ሆነን ነገሮችን ማስተካከል አለብን፣ እስካሁን የተሸወድ ነው ይበቃል እያላት ነበር። እሷም ደግሞ አባዬ ለእኔ ጣለው ሁሉንም፣ ምንም ቢፈጠር ምንም እኔ ከጎን ሁኜ ችግሮችን እንጋፈጣለን እያለችው ነበረ። ለአምሮት ትርሲትን በፍጹም በሰላም ታክማ ወደ ሀገሯ እንድትመጣም አትፈልግም፣ አይኗም እንዲበራ አትፈልግም። ለዛም ነው ኪሩ እንግዲህ እየሰማሽ ነው፣ በህይወት ምድር ላይ ስንኖር እንደ ግርማና እንደ እህቷ ክፉ ሰው አይቻላቅም። የትርሲትን ብርሃን አጥፍተው ለሀብትና ለንብረት ብለው ሚስቱን እንዴት እንደሚያሰቃያት ብታይ ኑሮ ብሎ ነው ያላት ማለት ነው። እሷም በጣም ተገርማ ወይኔ ከእንዲህ አይነት ቤተሰብ ባትቀላቀል ጎዳና ላይ ብትኖር እመርጣለሁኝ ብላ የመክሌት እናትም ተናገረች ማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም ለሀገራችን።